በትግራይ የተኩስ አቁም ስምምነቱን ከመተግበር ይልቅ የፖለቲካ መሳሪያ አድርገው አብይ የትግራይን አመራር ለማፍረስ የትግራይን ጥያቄ በማያዳግም ለማድፋፋት እየተጠቀመበት ነው። ጦርነት ሌሎች በትግራይ ከዛ በፊት ጦርነት በኦሮሚያ ከዛ ወደ ትግራይ ከዛ አሁን ደግሞ ምክንያቱ እንኳን የተለየ ቢሆንም በአማራ አንድ አይነት ተጠየቅ አይደለም ያላቸው መካከል ኮመን የሆነው ካራክተር በሶስቱም ጦርነቶች መካከል ስልጣን ላይ እኛ ብቻ ነን እንቆየው የሚለው የብልጽግና ወሬ ነው። ከኛ ውጪ ሽግግር፣ ከኛ ውጪ መንግስት፣ ከኛ ውጪ ምንም ነገር አይኖርም የሚለው ወሬ ነው። በኦሮሚያና በትግራይ ያለው አንድ ሎጂክ ያለው ጦርነት ኢንፋክት የተለያየ የአንድ ጦርነት የተለያዩ ምዕራፎች ናቸው እነሱ። ይሄ ሶስተኛው የመጀመሪያዎቹ ሁለት ምዕራፎች ስላልተሳኩ የተፈጠረ ሶስተኛ ጦርነት ነው። ይሄ የተለየ ሎጂክ ነው። ኦኬ በሁሉም ጋር ግን የጋራ የሆነው ነገር በስልጣን ላይ መቆየት የምንችለው የምንገዛው የምንበላው እኛ ብቻ ነን። ይሄንን ለማድረግ ምንም ነገር እናደርጋለን፣ ሌላም ጦርነት ካስፈልገ እንፈጥራለን እያሉ ጦርነት ውስጥ ያለ አገራዊ መግባባት አይደለም የሚያስፈልገው። በትግራይ አፈሙዝ ዝም ብሏል። ጦርነት ግን አሁንም አልቆመም። በትግራይ የተኩስ አቁም ጦርነት በትግራይ ከዛ በፊት ጦርነት በኦሮሚያ ከዛ ወደ ትግራይ ከዛ አሁን ደግሞ ምክንያቱ እንኳን የተለየ ቢሆንም በአማራ አንድ አይነት ተጠየቅ አይደለም ያላቸው ጦርነቶቹ። በመካከል ኮመን የሆነው ካራክተር በሶስቱም ጦርነቶች መካከል ስልጣን ላይ እኛ ብቻ ነን እንቆየው የሚለው የብልጽግና ወሬ ነው። ከኛ ውጪ ሽግግር፣ ከኛ ውጪ መንግስት፣ ከኛ ውጪ ምንም ነገር አይኖርም የሚለው ወሬ ነው። በኦሮሚያና በትግራይ ያለው አንድ ሎጂክ ያለው ጦርነት ነው። ኢንፋክት የተለያየ የአንድ ጦርነት የተለያዩ ምዕራፎች ናቸው እነሱ። ይሄ ሶስተኛው የመጀመሪያዎቹ ሁለት ምዕራፎች ስላልተሳኩ የተፈጠረ ሶስተኛ ጦርነት ነው። ይሄ የተለየ ሎጂክ ነው ያለው። ኦኬ በሁሉም ጋር ግን የጋራ የሆነው ነገር በስልጣን ላይ መቆየት የምንችለው የምንገዛው የምንበላው እኛ ብቻ ነን። ይሄንን ለማድረግ ምንም ነገር እናደርጋለን፣ ሌላም ጦርነት ካስፈልገ እንፈጥራለን እያሉ ጦርነት ውስጥ ያለ አገራዊ መግባባት አይደለም የሚያስፈልገው። በትግራይ አፈሙዝ ዝም ብሏል። ጦርነት ግን አሁንም አልቆመም። በትግራይ የተኩስ አቁም ስምምነት ተስማምተዋል። የተኩስ አቁም ስምምነቱን ግን ከመተግበር ይልቅ የፖለቲካ መሳሪያ አድርገውታል። አብይ የትግራይን አመራር ለማፍረስ የትግራይን ጥያቄ በማያዳግም ለማድፋፋት እየተጠቀመበት ነው። ሌሎች ኃይሎች በዚህ አጋጣሚ የተገኘ የግዛት መስፋፋት መብትን ለማስጠበቅ እነሱም ሌላ ፖለቲካ እየተጫወቱበት ነው። በስልጣን ለመቆየትም እንዲሆን እኛ እንትንን እናስመልሳለን፣ ወልቃይትን እናስመልሳለን፣ አለማጣይኛ ምናምን የሚል ፉከራ ያደርጋል። ለምሳሌ የአማራ ክልል ብልጽግና በየቀኑ ምክንያቱም ይሄንን ፋኖ የሚጠይቅ ስለነበረ የፋኖን የፖለቲካ አቅም ለመስበር የሱን አጀንዳ እኛ መስረቅ አለብን ነው። አንድ ብልጽግና ነው እንግዲህ ያለው። ቢወጋቸውም ብልጽግና ነው። ከ4 ኪሎ ደግሞ ለህዝብ ቆም ያለው ብሎ የፋኖን ሲምፓቲ ለማግኘት ወይም አጀንዳ ለመስረቅ የሚሞክረው ብልጽግና ነው። የተኩስ አቁም ስምምነቱ የፕሪቶሪያ ተኩስ አቁም ስምምነት እንዳይተገበር ያተገባበሩን የፖለቲካ መጫወቻ የፖለቲካ እግር ኳስ መሳሪያ አድርገውታል። ስለዚህ ትግራይ ሰላምም ጦርነትም አይደለም፣ ከባድ ትርምስ ነው ያለው። ሌላው ቀርቶ የሰብአዊ እርዳታ እንኳን እንደሚገባ በጀት መልቀቅ ተጀምሯል። ኦኬ የፖለቲካውን ሁኔታ የማስተካከል ስራ ምንም ነገር የለም። ደሞዝ የሚከፈላቸው ያልተከፈላቸው ሰዎች እንደው እስካሁንም ያልተከፈላቸው አሉ። ሁለተኛ በዋናነት ግን ትራንዚሽናል ጃስቲስ በትግራይ ጦርነት ወቅት የዘር ማጥፋት ወንጀል፣ የጦር ወንጀል፣ የሰብአዊነት ወንጀል የፈጸሙ ሰዎች የሌላ ጾታዊ ጥቃትና የተለያዩ አሰቃቂ ድርጊቶችን የፈጸሙ ግለሰቦችና ባለስልጣናት ተጠያቂ የሚሆንበት የሽግግር ስርዓት በአፍሪካ የሽግግር ፍትህ ፍሬምወርክ ውስጥ ማዕቀፍ ውስጥ እንዲደረግ የሚል ነበር። ይህን ነገር ምንም እርምጃ አልተወሰደበትም። ይልቅ የሽግግር ፍትህ ስለ ትግራይ ሳይሆን በአገሪቱ በሙሉ የሚል ወሬ ነው የጀመረው። ለዚያውም ከየት እንጀምር፣ ከኃይለ ሥላሴ ጊዜ እንጀምር፣ ከደርግ ጊዜ እንጀምር፣ ከመቼ እንጀምር ምናምን የሚል ጨዋታ ማለት ነው። በትግራይ ጦርነቱ ለጊዜው አፈሙዝ ቆሟል በስምምነቱ ምክንያት። ነገር ግን በትግራይ ውስጥ
የተኩስ አቁሙ አተገባበር ሁኔታ አሁንም ስቶልድ ስለሆነ ለጊዜው ውጊያ የለም እንጂ ሰላም የለም። አንድ ለዚህም ነው ምክክር ጉባኤ የሚባለው ኮሚሽን የሚባለው ተቋም ትግራይን ያሳተፈ አይደለም የሚያደርገው ምክክር የተለያዩ ክልሎችን የማያሳትፍ ምክክር ነው እያደረገ ያለው እንደምታውቀው ይሄ አገራዊ ምክክር ሊሆን አይችልም ብልጽግና ብቻውን የሚያስተዳድርባቸው አካባቢዎች ሰላም አለ የሚባልባቸው አካባቢዎች ብቻ እና እሱ የሚፈልጋቸው የራሱ ፓርቲ ሰዎች ብቻ ናቸው የተሳተፉ ያሉት አብን በስተቀር ማለት እነዚህ ሁሉ የማይሳተፉበት ምክክር የብልጽግና ምክክር ነው